አልጋ ላይ እንዳለው ወደ ጣሪያ አንቃጥጬ ተመለከትኩ። አይኔ ከላይ ከሚሽከረከረው ቬንቲሌተር ጋር አብሮ ይጓዛል። ወደ ላይ እያንቦለቦልኩት የነበረው ሲጋራ ጢስ እንደጉም አየሩን አሙቆታል። እኔም አይኔ ተጎልጉሎ እስኪወጣ ድረስ ጣሪያው ላይ ያፈጣጥኩ። የሚያሳስበኝ ብዙ ጉዳይ ነበር። ወዲያው የጮህ ድምፅ ተሰማኝ። አንገቴን ወደ ጎን ዘንበል አድርጌ ሁኔታውን አጣራው። ልቀቀኝ የሚል የሴት ድምፅ ነበር። የጮህና ያስጠሉኝ አይነት ነበር። ቀስ ብዬ ካልጋዬ ብድግ አልኩ። እጄ ላይ የነበረው ቁራጭ ሲጋራ ወደ መገባደጃው ላይ ደርሶ ነበር። በፍጥነት ሳብ አደረኩት። ጮህቱ እየተጧጧፈና እኔ ወደ ነበርኩበት ሆቴል ክፍል ቀረብ እያለ ነበር። ሲጋራ የመዘንበጃው ላይ ደርሳ ነበር። መተርኮሻ ብዬ ያስቀመጥኩበት ላይ ድቅቅ አድርጌ ካጣፋሁት በኋላ ካልጋዬ ላይ ብድግ አልኩ። ከላይ በጃፒናና በቦክሰር ብቻ ስለነበርኩ ከላይ አንድ ወርወር ያረኩትን ቁምጣ ቢጤ ልብሴን ብድግ አድርጌ ለበስኩ። የሴቷ ያስጥሉኝ ጩኸት እንደቀጠለ ነው። እንደውም ይበልጥ ወደ እኔ ጋር ቀረብ ብሎ እኔን ለመቀስቀስ ሆን ተብሎ ይመስል ነበር። ለነገሮች ችኩል አይደለም። ቀረብ የሚለኝ አደጋ ሲመጣም አንዳች ነገር ሰውነቴን ለምን ቅርጽስ እንደሚያረጋው እኔ ራሴው ግራ የሚያጋባኝ ጉዳይ ነበር። ከላይ ደግሞ ግርጌው ጋር አንድ ነጣ ያለ ቲሸርት አስቀምጫለሁ። እሱን ብድግ አድርጌ ከላይ ደረብ እያረኩ ወደ በራፉ ጋር መራው። ራሴን ከፊት በነበረው የሆቴሉ አነስተኛ መስታወት ውስጥ ተመለከትኩት። ሰውነቴ ተወጣጥሯል። ሰሞኑን ቤት ብረት በግፋት ካቆምኩ በኋላ ለውጥ እንዳለኝ ተመለከትኩ። ከራሴ ጋር እንደማውራት እያልኩ በሩን ከፈት ከማድረጌ የኔ በራፍ ጋር ስትጮህ የነበረችው ሴት መታ ንጥፋለች። ተነሽ ከኋላ በስጋር ስሜት ንሮ ከፊቱ ያለችዋን ሴት እላያለ ያለው ልብሱነቱን አቶ የሸረሪት ደረስኪ መስል ድረስ ተቀዳዷል ልብሷ። ሌሎች ሩም ውስጥ የነበሩ ሰዎችም አንገታቸውን ብቅ ከማድረግ ውጪ ሌላ እንቅስቃሴ አላሳዩም ነበር። ከኋላም ከተል እያሉ የሚመጡ የብርገቤቱ ሰራተኞች በፍርሃት አይን ከመመልከት ውጪ ደም እየፈሰሳት ያለችውን በእንባ ታጥባ የእርዳታ ድምጿን እያሰማች ያለችውን ሴት ለመርዳት እየፈሩ ይመስል ነበር። በሩን ከፈት ከማድረጌ ብቅ እንዳልኩ እዛው በተደፋችበት አንጋጣ ከተመለከተችን በኋላ እግሬ ላይ ጥምጥም አለች። ወክርደኝ እባክህ ነፍሴን ታደጋት አለች። ካፍንጫዋ የሚጎርፈው ደም እግሬ ላይ ሲንጠባጠብ ታወቀኝ። ነይ ኮኖመልሽ የታባሽ ልታመጭ ይፈልግሽ አለ በስጋር አንደበቱ እየተንተባተበ። እጁን ጸጉሯ ላይ ያሳርፉ ጭብድድ አርጎ ይዟት እግሬ ላይ ተደፍታ የነበረችው ሴት በህመም ስሜት የተሰቃየች ከጭንቅላቷ ጋር አብራ ቀናለች። በሰላም ልቀቃት አልኩ። ማን ባክህ አንተ ደግሞ ውሽም ሆነ ለዛኑ አንሶላ እንጋፈፍ ባልኳት ቁጥር እየሮጠች እዚህ ሆቴል ምታንደረድረኝ መርዝሽን እየቀለብሽ ስተኛለሽ እሱ ጋር ለመሄድ ነው አለ። ከጭንቅላቷ የጨመደደውን ጸጉሯን ያንቀላታ ስሜቴን ለመገደብ ምንም ያልፋታ አላገኘውም ነበር። እጁን ላላርጎ ይዞት የነበረው እጄ መወጣጣርና ደም ስሬ
ሌላ ሲከታተር መታየት ጀመረ። እህል እንኳን ሰላም ብሎት የማያውቀውን ስስ አጥንቱን ለመስበር ዝግጁ ነበርኩ። እዛች ጠባብ ኮሪደር ላይ ድምፁን አሰማ። ቀደም ብሎ ሲከተከታት የነበረችው አዜት ያሰባቸውን አይነት ድምፅ እንኳን አልነበረም ያሰማው። ውስጡ በሴት ልጅ ደካማ ጎን የሚደሰት እንጂ ለራሱ ስስ ነፍስ የያዘ ደካማ ነበር። ልቀቀኝ በህግ አምላክ እከስሃለሁ አለ። ጋን በሚሸተው አፉ ግዱን እየተንተባተበ ሊያስፈራራኝ ሞከረ። ትንሽ ምትና ቡጢ ባቀም ሰው ሊጎዳብኝ እንደሚችል በማመን ብዙ መላከው አልፈለኩም። ጠምዘስ አድርጌ ያስኩትን እጁን ገፋ አድርጌ ሚዛኑን ጥሎ መሬቱ ላይ ሰጥ ሲል ጊዜ ወደ ወደቀችዋ እንስት መለስ አልኩ። ፊቷ በቡጢ በደም ተሸፍኗል። አካሏ ይሄን ያክል ማየቱ የሚከብድ ሆኗል። ደህና ነሽ እህት? እጄን ዘርጋ አረኩላት። አምስ እጄን ልትይዝና ልትነሳ ምስጋናውን ከተል አድርጋ ገና ቃላቷን ሳትጨርስ ከኋላዬ አንዳች ነገር ማጅራቴን ሲወዘውዘው ተሰማኝ። ጩኸት ቢጤ ድምፅ በድካሜ ተሰማ። ገድገድ ባልልም ባለሁበት ቀጥ ብዬ ቀረሁ። ከጭንቅላቴ ደም ፈሰሰ። ዞር አልኩ። አጠገቡ ከየት እንዳመጣው እንኳን ባላየሁት ግድን ጨስ ነበር። ጉልበተኛ ነኝ ባዩ ሰውዬ አናቴን ያለው። የዛኔ ታዲያ አንዳች ነገር ብልጭ አለብኝ። ራሴን መቆጣጠር ወይም ሊያስጥለኝ የሚሞክር ሰው ፈጽሞ ማላዳምጥ ሆንኩ። አንድ ቡጢ ሳሳርፍበት መሬቱ ላይ ተዘረረ። እላዩ ላይ ሰፍሬ እያፈራረኩ ቡጢን ፊቱ ላይ ማስፈሬን ቀጠልኩ። ካፍንጫውና ካፉ ደም ቡልቅ ማለት ጀመረ። ውጪ ላይ ቆም ብሎ የነበረ ሰው በድንጋጤ መጮ ጀመረ። ታው አለች። ቀደም ብሎ አስጥል ስትል የነበረችው ሴት የተገላቢጦሽ አድነኝ እንዳላለች ደብዳቤና ሰቃይዋን እንድቶ ማማጸኗን ቀጠለች። ውስጤ የሚጮህ አንዳች ድምጽ አለ። ያንን ድምጽ በፍጹም ማቆም አልችልም። ንዴቴን የሚመልስም አንዳች ሰው የለም። ቡጢውን ደጋገምኩት። ቀደም ብሎ እጄ ላይ እንደወፍ ቀለል ብሎኝ የነበረው ሰው ይበልጥ ነፍስ ርቆት እዛው ባለበት ገጭ ሲልብኝ ታወቀኝ። አረ ድረሱልኝ! አራው ገደለው! ቀደም ብሎ በጣር ስትቃትት የነበረችው አዜት ድምጿ ከፍና ይል ብሎ ጓደኛዋን እንዲያስጠሉላት ጩኸቷን አቀለጠችው። እንዴት እንደሆነ ባላቅም ምቴ እንደቀጠለ ነበር። በቃ እኔ እንደዚህ ነኝ። ራሴን መቋቋም ሆነ ይሄ ከልጅነቴ ጀምሮ ልቀይረው ማልችለው ጸባይ ሆነ አመሊ ሆነ። አንዳንድ ሰው አይ የሆነ ጂኒ ማላዩ ላይ አለ፣ ጠበል አስፈላጊ ነው ጠበል እያለ በሽሙጥ መመልከቱ የተለበደ ነበር። ሆኖም እኔ ይሄ መሳይ ይሄ ነው በቃ እኔም ለመልሰውና ለቀይረው ማልችለው አብሬ ኖርኩት። ወደፊትም አብሬ መቀጠለው አብሬው ለመሞት ፈቃደኛ የሆንኩበት ጸባይ ነበር። ሰውየውን መምታት ለማቆም የተገደድኩት ከግራና ከቀኝ ሁለት ፖሊሶች ጠፍ ንቀው ሲይዙኝ ነበር። ያመራነው ወደ ፖሊስ ጣቢያ ነበር። ከፊቴ የተቀመጠው አዛዥ ለደይጡ ጣሪያ ነክቷል። ልክ በቦታው ላይ ኖሮ ነገሩ እንደተመለከተ ሰው ለመፍረድ ቅርብ ነበር። ብስጭት እንዳለ ንግግሩን ቀጠለ። ማነው ስም አትናገር? ደም ለብሶ የሚያጉረጠርጠውን አይኔን እየተመለከተ ነው በንቀት የጠየቀኝ። ፍጥጥ እንዳልኩ ተመለከትኩት። ምንም አይነት ምላሽ አልነበረኝም። ደም ስሬ ተከታትሯል። ማን እንደሆንኩ ረሱኝ የሚል ነገር ውስጤን ብቅ እያደረገው ነበር። አንተን እኮ ነው ማን አትናገርም? በንቀት ብቻ እንዴ ሲያንባረቀብኝ በንዴት ከተቀመጥኩበት ምን ጭቅ ብዬ ተነሳው። ወዲያው ከኋላ አንድ የማውቀው ድምጽ ከተፋለ።
ዋና አዛዥ ኮስተር ያለው ያለቀይ ድምጽ ነበር። ከፊቴ ከደቂቃዎች በፊት ሲያንቧርቅ የነበረው አዛዥ ድንግጥ አለ። በቅጽበት ባለበት ሰላምታው ሰጠ። እንዴ እዚህ ምን ታደርጋለህ ዋና ኢንስፔክተር? አለ ደንገጥ ብሎ። አንዴ ስራ ባልደረባዬን በቁጥጥር ስር እንደዋላችሁ ተሰምቼ ነው ስከንፍ የመጣሁት አለ። በሰፈሩ ስም ገናና የሆነ ሰው ነበር። በስራ የተከበረ በማረጉ እንዲው ከፍ ያለ አለቄ ነበር። ማን ከወንጀለኛ ጋር ሆኜ እኮ ነው። አረፍ በል። በሳቅ ሸንገል እያደረገ እኔን ወንጀለኛ ብሎ ስያሜ ሰጥቶ አለቃውን ሊያስተናግድ ተፍ ማለቱን ቀጠለ። ማን ነው ወንጀለኛ? አንዲት ሴት ሲደርስባት የነበረውን አካላዊ ጥቃት ሊያስቆም የነበረ ኢንስፔክተር ነው እንደዚህ ያልከው አለ። ቀንደሙን ማድረግ ይያል ማሱ በተደናገጠ መንፈስ ወደኔ እየተመለከተ ጠይቀው። በሚገባ እሱ አለቀይ ቆፍጠን ብሎ እኛ ጋር የመጡት እኮ አንድን ግለሰብ በማጥቃት ወንጀል ነበር አለ ደንገጥ ብሎ። አሁን ላይ ለአስቸኳይ ለአንድ ግዳጅ ሊወጣ ስለሆነ እባክህ ቶሎ ካቴናውን ታወልቅለታለህ አለ። ኮስተር ከማለቱን ንቅንቅ አለ። እሺ አለ እየተርበተበተ። እጄ ላይ የነበረውን ካቴና በፍጥነትና በችኮላ አወለቀው። ካቴናው እንዳወለቀው በፍርሃት በቀስታ ቀና ብሎ ተመለከተኝ። ፍርሃት የገባው ይመስላል። እቺ ስልጣን አልኩ በውስጤ። ስንቱን ታንበረክካለች፣ ስንቱን መሬት ታስማለች። ይቅርታ ስለተፈጠረው ነገር ባለማወቅ ነው አለ አንገቱን እንደደፋ። እጄን በቀስታ ተከሻው ላይ አሳረፍ። ከፊት ከነበሩት ተከታይ ሰራተኞች ፊት ማጎንበሱ ሳያሸማቅቀው ለገሳ እንጀራው ሲል አንገቱን ሰበር አድርጎ እንዳሽከር የምለውን ለመስማት ተዘጋጀ። አሲስታ መጡ። ጥያቄያችሁ ልክ ቢሆንም ማንም ሲቪል ተነስታችሁ በንቀት እንድታወሩና እንድታመናጭቁ መብት አልተሰጣችሁም። ኦኬ ብታውቁ ከሰዓታት በፊት ሬሳ ለማየትና የግድያ ስፍራ ለመመርመር የምትመጡት የዛችን ሴት ነበር። ሆኖም ሰውዬው የለመደ እንደሆነ ወደዚህ ፖሊሶቹ ሲያመጡኝ ሲያወሩ ሰማው። ፈገግ ብዬ የፊጥኝ አስረው በመኪና ወደ ጣቢያ ያመጡኝን ሁለት ፖሊሶች ሳቅ ብዬ ተመለከትኳቸው። ለማዳሳውን ደግሞ ዛሬ አንድ ካልከው ነገ ላይ ራሱ አንድ ብሎ ይገላግልሃል። በየቦታው የሴት ልጅ መብት በተመለከተ የምትሰማው ዜና የሚሆነው አልኩት። ንግግሬ ምክር ቤት ነበር። በፍርሃት እየተርበተበተ በሽታ ካንገቱ ሰበር ዘጋ ያለ ምላሽ ሰጠ። እባክህ ለቀጣይ ሰውዬን መላበለው ለምክርና በተግሳጽ መታለፍ አይደለም። ነገ ላይ እዛችን ምስኪን የራስ ምርኮኛ ሆነች ሴት ሬሳ መቀበል ካልፈለክ የሚሆነውን በጊዜ አጠናቀው። ኦኬ አልኩ ኮስተር ብዬ። ሁሉም ምሽታቸውን ገለጹ። እኔም ካለቀይ ጋር ታይሽ ወጣው። እሺ ጎረምሳው ብለ ካለቀጠና ጸብ ያስነሳ ዋራ ያስጨስክ ከየጣቢያ መስደወል ጀመርክ አለ። እንደ ነገሩ ድርጊቴን አረም ለማድረግ ብሎ እንጂ ጸባይና መሌ እንኳን አልጠፋውም ነበር። ዋና ኢንስፔክተር አልኩ ደሜን እየጠራረኩ። ታው አለ ሳቅ ብሎ ወደ ኋላው ለጣጥ ያለ። ልክ ቁጣ ሲሆን ዋና ኢንስፔክተር መባባል ጀመርና አለ ፈገግ እያለ። እንደዛ ሚሊ አልኩኝ መለስ ብዬ ፈገግ አልኩ። በልቶ ኮርማው እኔ መቼ ያጣው ሲጀመር ጸበደላላ ሰው ትልቅ ሪስክ ያለው ቦታ ላይ አስቀምጬ ዛሬ ሞተ ነገ ሞተ ያልኩ ነው መጣባበቀው አለ በቀልድ እየሳቀ። ተያይዘን ወደ አንድ ምናዘወትርባት ቤት ቆራለን። እኔም አንድ ሁለት ማለቱን አልጠላውትም ነበር።
ሆኖም ግን ላይ የነበረውን የሰው ደም ማራገፍ ፈልጌ ስለነበር ላፍታ ወደ ቤርጎ ገባብዬ ተጣጣብኝ እንደመመጣ ነገርኩት። በል ፓኮ ያልቃለች አንድ ቅጠል ሲጋራ ነው ይቀርኝ እሱን እየማኩ ጠብቀሃለሁ ከዘገየህም አዲዮስ ነው አለ በእጁ የዝንበት ቃሉን እያሳየ። ያስችላል መቼም እዚህ ድረስ ተከትለኝ እንደዚህ የጋለው ስሜት ላይ ነዳጅ ለመጨመር ወደ መሽታችን ቤት እናምራ ማለት እቅድና አንድ ተንኮል የተደገፈ መሆን አለበት አልኩ ፈገግ ብዬ ከሁኔታው ያሰበውን ነገር ስላወቅኩበት። አቤት የኔ ቆቅ አለሱ እንደተደረሰበት ሲያጊዜ ሳቀብሎ። ታዲያስ እንዲህ በዋዛ እንደማትለቀኝ እኔስ መቻጣሁት አልኩ ቀደም ብሎ የነበረውን የንዴት ስሜት በሙሉ አራግፍ ያለው። ነጋሊያም ከነገ ወዲያ ወደ ድሬዳዋ ታቀናለህ አለ ወደ ስራ ጉዳይ ሲገባ አንድ የሚያስደስተኝ የፊት ገጽታውን እያመላከተ። ከምንም ሳቅም ሆነ ጨዋታ የስራ ነገር ሲሆን በአንድ የስራውም ሆነ የመገኘት ልዩ ባህሪ ነበረው። እኔም ታዲያ መታጠቤን ትቼ ወሬው አጓግቶኝ ወደሱ ቀረብ አልኩ። ድሬዳዋ ምን አለ አልኩት ጉዳዩን በቅርብ ስለያዘው አንድ ትልቅ የሚባል የወንጀል ምርመራ ጋር የተያዘ ነበር። ምስክሯ ተገኝታለች አለ ፈገግ ብሎ። የመስራች አትለኝም ታዲያ? በአንዴ የደስታ ስሜቴ ሰማይ ነክቶ ሳቅ ብዬ ለሰላምታ እጄን እና ትከሻዬን ሰጠሁት። እሱም ሳቅ ብሎ ለሰላምታ ሞቅ ያለ ሰላምታውን ቸረኝ። ልጅቷን ግን በቶሎ ማሸሽ አለብን። ማንነቷን አላወቁትም ሆኖም ሳያውቁብን ልንቀድማቸው ይገባል አለ ፈጠን እያለ። ማነች የት ነች አሁን አልኩኔም ጉዳዩን ለማወቅ ይበልጥ ሰፍ ብዬ። እሱን በዝርዝር ማሳወቅ ይሆናል። ታዲያ ቅድሚያ ፈጠን ብለህ ተጣጥበና ጨዋታችንን ሞቅ ደመቅ የሚያደርግ ወሬ ስለሆነ በባዶ አይሆንም አለ አንድ አይኑን ጨፈን አርጎ በፌዝ መልክ ሳቅ እያለ። እኔም ስለ አዲስ ተልኮዬ ለመስማት ከመቸኮል የተነሳ በደስታ በሽታ ልብሴን ለመቀየርና ለመታጠብ ወደ ቤርጎ ያመራው። በርግጥ ቤርጎ ካለቀጠኔ የመጣሁት እንዲሁ ነበር ነገሮችን አሰብ ለማድረግና ራሴን ካለሁበት ስሜት ራቅ ለማድረግ ስፈልግ ከቤት ገለል ብዬ ወደ አንድ ቦታ ማቅናት ያስደስተኛል። በሰዓቱ በሽቶብኝ ስለነበር ነው ወደዚህ ቤርጎ ጎራ ያልኩት። ወደ ቤርጎ ያመራው የነበርኩበት ክፍል እንኳን በአግባቡ ሳይቆለፍ ነበር በፖሊሶቹ ተንጠልጥዬ ተወሰድኩት። በፍጥነት ወደ ሻወር ቤቱ ነበር ያመራሁት። ያው የነበረችው አንድ ነገር ቀዝቃዛ ውሃ ብቻ ነበረች። አንዴ ገባ ብዬ እንደበረዶ በሚቆረጥም ውሃ ለቅለቅ ብዬ በፍጥነት ወጣው። ፈጠን እያልኩም ከቤት ስወጣ ይዤ የወጣሁት ልብስ ውስጥ አዲስ ቦክሰር ወጣ አርጌ እሱን አጠለቅኩ። ቀጠል አርጌ ጂንስ ሱሪን እየለበስኩ መስኮት ዳር ብቅ ብዬ ቆልቆል ተመለከትኩ። እጄ ልብሶቼን ወደ ቦርሳው ውስጥ መክተቱን አረሳም ነበር። ዋና ኢንስፔክተር ከመኪናው ጫፍ በጋቢና በኩል ደገፍ እንዳለ ሲጋራውን እያንቦለቦለ ተመለከትኩት። እቺ ሲጋራ ካለቀሽ ነፍሴን እንደሚወጣት በመገንዘብ ፈጠን ብዬ እቃዎችን ከተት እንዳደረኩ አንዳች እልፍ የሚል ድምጽ ከጆሮ ይጥልቅ አለብኝ። ድምጹን የሰማሁት ከቤርጎ ውጪ አስፋልቱ አካባቢ ነበርና ፈጠን ብዬ ወደታች ወደ ሚሊዮን ጋር ተመለከትኩ። ሚሊዮን ከአንድ ቀጠን ያለ ጨለማ የመሰለ ማለት ጥቁር ድፍን ያለ ልብስ ከለበሰ ሰው ጋር ሲታገል ተመለከትኩት። ግራ እንደመጋባት ብዬ እይታዬን ጠበብ አድርጌ ተመለከትኩ። ትግሉ እንደቀጠለ ነበር። ሚሊዮንን ሊያጠቃ የመጣ ሰው መሆኑን ወዲያው ተገንዝቤ ለማጥቃት ወዲያው እርምጃ ወሰድኩ። መስኮቱን ባለ በሌለ ኃይሌ በርግጄው ሚሊዮንን ወደሚታገለው ሰውዬ አንድ ያለቀለት የሀበሻ ቢራ ጠርሙስ አነጣጥሬው ወረወርኩ። የሚታገለው ሰው እይታውን ወደ እኔ መለስ አደረገ። ልቀቀው ጉርነር ያለ ድምጼን አሰማው። ሰውየው ጭንብል ለብሷል። ከአይኑ ቅርጽ ውጪ የሚታይ አንዳች ነገር አልነበረም። እሱም የወረወርኩት ጠርሙስ እንደ አላርም ያቃጨለው ይመስል
እኔን በገረፍታ ከተመለከተ በኋላ ወደፊት ፈረጠጠ አይኔ እሱን ከተል እንዳለ ወዲያው እይታዬን ወደ ሚሊዮን መለስ አደረኩ ሚሊዮን አንገቱ ስር በእጁ ጥብቅ አርጎ ይዞ ራሱን ለማዳን ሲንገዳገር ተመለከትኩት ልቤ ተሰነጠቀ ያልጠበኩት ድንጋጤ ከጭንቅላቴ ጸጉሬ እስከ ግርጥ እፍሬ ድረስ ነዘረኝ ሚሊ በጩኸት ተጣራው ምንም ሳላመነታ በፍጥነት እየተንደረደርኩ ወደ ውጭ አቀናው ስደርስ ሚሊዮን በመኪና ትክክል ሸርተት ብሎ ወድቋል አንገቱ ስር አነስ ያለች ህክምና አሙላ እምትመስል ስለት አንገቱ ስር ተሰክታለች ደሙ ለጉድ ይፈሳል እሱም በእጁ አጥብቆ ይዞ የራሱን ነፍስ ለማዳን ይታገላል ሚሊ ባክተው አልኩ ሰውነቴ ተብረከረከ ቸኩል አልኩና እኔም እጄን ወደ አንገቱ ሰደድ አርጌ ደገፍ አረኩት ሚሊዮን ለመናገር ዳዳ ሆኖ አንገቱ ተጨናንቆ ምላሱ ታንቆ ነበር የግዱን መንተባተብ ጀመረ እነሱ ናቸው መሳይ ቃላቱ ለማውጣት ተንገተገተ አታውራ እሱ ይደርሳል መጀመሪያ እርዳታ ልጥራ አልኩ በሰዓቱ እኔን የሚያስጨንቀኝ የህይወት መትረፍ እንጂ ስለ ተራ የግድያ ወንጀል ተጠርጣሪ አልነበረም ልጅቷን ለማግኘት እየሞከሩ ነው ቀደማቸው መሳይ ከደረት ኪስ ውስጥ አንድ ወረቀት እየተንቀጠቀጠ በግድ አውጥቶ ሰጠኝ በደም የተጨማለቀውን ወረቀት ይግዴን እኔም በሚንቀጠቀጠው አንደኛው እጄ ተቀበልኩት ልቤ በፍጥነት እየመታ ነበር ማደርገው ነገር መላቅጡ ጠፋኝ ሚሊ አሁን ሐኪም ቤት እንሄዳለን እባክህ ተነስ እኔም ኃይሌን እንደማሰባሰብ ብዬ ሸርተት ብሎ ከወደቀበት ላነሳው ታገልኩ ሆኖም ሰውነቱ በደል እየሆነ መጥቷል እሱም ለመነሳት ፍቃደኛ አልነበረም እጄን መታገሉን እንዳቆም ያሳረገኝ ልጆቼን አደራ ካፉ ደም ቡልቅ አለ በህይወት ዘመኔ ተፈጥሮ የማይሆቀው ነገር ተፈጠረ ውስጥ የሚሰማኝን ስሜት መቋቋም አልቻልኩም ነበር ለቅሶ ወይስ ስብደት ምን እንደሆነ ምን እንደማረግ ግራ ገባኝ ተንቀጠቀጥኩ ሚሊዮን በአፉ ደም ይፈስ ጀመር እጄ ትንሿ አኪል ዳማ ሆነች ህርዱ እንባይ ቀላቀለው ጩኸቴን ድምጼን ከፍ አድርጌ ያሰማው ሆኖም አቤት የሚል አንዳች ሰው አልነበረም ሚሊን መኪና ውስጥ እንደምንም አስገብቼ ወደ ሆስፒታል አቀናው ነፍስ የራቀው የሚል ሰውነት ኋላ መኪና ውስጥ እንደተዘረገፈ እኔ በፍጥነት ማሽከርከር ይቀጥልኩ ሆስፒታል እንደደረስን ነርስና የማታ ተረኛ ዶክተሮቹ በፍጥነት እየገሰገሱ ቃሬዛቸውን እየገፉ ወደኛ ዘንድ መጡ ለ3 እና ለ4 ሆነው ተሸክመው በቃሬዛው እየገፉ ወደ ድንገተኛ ክፍል ወሰዱት እኔም ተከተልኩ ቆም ከተባልኩበት ማለፍ ከማይቻልበት ድንበር ጋር ቆም ብዬ በርቀት ሁኔታውን ተመለከትኩ ሆኖም ለሰላለም ጆሮዬ ላይ የሚያቃጭል የሚል ልብ ምቱ ያቆመ ሰው ሁኔታ በማሽኑ ላይ ማድመጡን ቀጠለ ተረባረቡ ሆኖም ግን ሊያድኑት አልቻሉም ነበር ከደቂቃዎች በኋላ ዶክተሩ የሚሊዮን ልብ ምት ለማስነሳት ሲታገል ደክሞት በነበረው ድምጹ ያለከለከ የሞተበትን ሰዓት አሳወቀ እብደቱ ቀጠለ ራሴን ያገኘሁት የሚሊዮን መቃብር ላይ ነበር ፍስስ እንዳልኩ ራሴን መቋቋም አቃተኝ አይኔ ያያኔ ነጠቁኝ ላድነው እንኳን አልቻልኩም ነበር ራሴን መውቀሱ ከቀብር መልስ ወደ ቤት ያቀነው ይውቀሱ የተቀበለችኝ እናቴ ነበረች ወደ ቤት ከሄድኩ ወራቶች ተቆጥረዋል እናቴ ስለ ሁኔታው አንስታ አስጠነቀቀችኝ ስጋቷንም ነገረችኝ ያው ከስሩ አንፃር ከአባቴ ጋር ጸበኛ ነን ንግግር የለንም ወደ ቤት የመጣሁት ዋና ምክንያት የሚያስፈልገኝ ነገር ለመውሰድ እንጂ በዚህ ሐዘንና የብስጭት ስሜት ላይ እሱን ለማየት የሚሆን ብርታቱ አልነበረኝም ነበር ቀጣይ አንተ አውቀዋል መከራው እምቢካለ መከራይም ከራው ነው ነገሩ ያለቃ ስንት አንተን ከዚህ ስራ እንድትወጣ ስመክረው ራሱ ድፍት ብሎ አረፈው ያውን በሰውጅ መነጽሩ እንደማስተካከል ይያለ በፌዝ መልክ የሞተ ሰው ያነሳ የጣለው ቀሰኝ በእጄ የነበረው ልብስ ያዘውን ቦርሳ እጀታ ጠበቅ አድርጌ ያስኩት ስሜቴ ሲታገለኝ ታወቀኝ የምር ደም ስሬ ተከታተረ ራሴን መቆጣጠር ተስኖኝ አባቴን ወስጄ ከከርቀዳ ጋለተምኩት ልጄ
ልጄ ተው እባክህ። እማዬ በፍጥነት ኳላ ተንደርድራ መጣች። ይሄ ነው የባለጌ መጨረሻ። እኔ ላይ ቡጢ ያሳረፍኩ ትምህርትን ተማር ስል ከማንም ማይም ጋር ይዋልክ አለ። ንግግሩን ሳይጨርስ ለቦክስ እጄን ወደ ላይ ከፍ ሳረግ ጊዜ እማዬ ጩኸቷን አቀለጠችው። መሳይ ከለቀቀው ልጄ ጦስ ይሆንባል አለች እንባዋን እየረጨች። እኔም የማዬን የተማጽኖ ድምጽ መስማት አቅቶኝ አነቂና ጨምድጄ ያስኩትን ኮሌታውን ለቀቅ አድርጌ ተውኩት። እልሄ እንዳለ ነበር። አይኔን ከሱ ላይ መንቀል አልቻልኩም ነበር። ለኔ ሁልጊዜም ቢሆን ደመኛና ጠላቴ እንጂ አባቴ ሆኖ ያቅም። ለመሄድ ቦርሳዬን አፈፍ አድርጌ ይዤ ስንቀሳቀስ ከኋላዬ ተከተለኝ። ያጎረስኩት ውሻ ነው ነገሩ። ሄዳ አንተ ቆሻሻ ደግመህ እዚህ ቤት እንዳትደርስ አለኝ በብጸት። እኔም ፊቴን መለስ እንኳን ማድረግ ሳልፈልግ ወደፊት መራመዴን ቀጠልኩ። ከኋላ የምታለቅሷ የማዬ ድምጽ ይሰማኝ ነበር። ተው መኩሪያ፣ ተው እባክህ ተው፣ ከላይ ታች የሌለው አንድ ልጅ እኮ ነው፣ ተው እንጂ በእንባት ማጸኗለች። ዞር በይ፣ ድሮስ ካንቺ የተፈጠረ ዘራረም እንጂ መቼም ፈሪ ሆኖ አያውቅም። ወደሷ ፊቱን መለስ እንዳደረገ ከንግግሩ ያስታውቃል። ማየን ዞር ብዬ ባልመለከታትም ኩምሽሽ ስቅቅ ብላ አንገቷን ሰብራ ስታለቅስ ታወቀኝ። ገሌ ጥግ ነበር። በእጅ ያስኩትን አነስ ያለችዋን ባግ ወደ መሬት ቁልቁል ሰደድኩት። ከፊት አዟዟሪ ጀምሮና ወደሱ ዘንድ አገሳገስ ይጥሩ እንዳልነበር ሁለቱም ተረርተውት ኖረዋል። መሳይ ማዬ ክፉ ነገር እንዳይፈጠር በመስጋት ቀደም ብላ ከፊቴ መንገዱን ዘጋች። እኔም እሷ እንዳነካት በፍጥነት በጎኔ ገፋ አድርጌ ያለፍኩ። አላማዬ ሌላ ሰው ነበር። ተወልጄ ነፍስ ካወኩበት ቅጽበት አንስቶ እናቴን ሲያሰቃይ ሲገርፍ እኔንም ጀርባዬ ላይ በቀረ ጠባሳ ዘላለም ዓለሙን ሲበድለኝ ወደ አሳደገኝ ሰው ነበር። እንደደረስኩ አንድ ከባድ ቡጢ አፍንጫው ላይ ሳሳርፍ ወደ ኋላው በቁመቱ ልክ ሄዶ ስርግፍ አለ። ማየጮች እኔም ከበራፉ ጫፍ ጋር ወደ ውስጥ በቁመቱ ወደ ወደቀው ወደ ወላጅ አባት ያቀን ነው። እግሩን ከፈት አድርጌ እላዩ ላይ ተከመርኩ። እድሜው ስለሄደ አቅም አልነበረውም። ከአቅመ ደካማ ጋር ጸብ ኖሮኝ አያቅም ነበር። እጄን ሴት ልጅ ህፃንና አዛውንት ላይ ማንሳት አይሆንልኝም። ከፊትም ኮሌታውን አንቄ ያስኩት ሰው እጁን ወደ ላይ አድርጎ እንደተው የተማጽኖ ፊት አመላከተኝ። አይኔ ላይ የሱን እየታስመለከት እናት ያሳለፈችውን መከራ ጥፊና ምትድቅ እናለብኝ። እንባዬ ዘርግፍ ማለት ጀመረ። ሆኖም ልመታው አልቻልኩም ነበር። አየር ላይ የነበረውን ቡጥ የጨበጠውን እጄን ወደ መሬት ባለ በሌለ ኃይል ሰንዝሬ እየጮሁ መሬቱን በቡጥ ነወርኩት። ምቱን የፈራው አባቴም አይኑን ጨፍኖ ስቅቅ ባለ መልኩ ጮኸ። ነገር ግን ምቴን እልሄን ያበረድኩት መሬቱ ላይ ነበር። እንባዬ ዘርግፍ አለ። በእልና በንዴት የሚንዘፈዘፈውን ስሜቴን ብድግ አድርጌ ተስፈነጠርኩ። እማዬ ከተል አለችኝ። ሆኖም እሷን ቆም ብዬ መሰናበትበትና ራቅ ብዬ የማስረዳበት ሁኔታና አቅም አልነበረኝ። ከተል ያለችኝ የምታለቅሷን እናቴ ላፍታ ቆሜ ግንባሯን ስሜ ከተሰናበትኳት በኋላ መኪናዬን አስነስቼ ተስፈነጠርኩ። ጉዞዬ ወደ አያት ነበር። ሚሊዮን ከመሞቱ በፊት የሰጠኝን ብጣሽ ወረቀት ላይ ተጻፈ አድራሻ ይዤ ነበር ያመራሁት። ፀሐዩ ጥርር ያለ ነበር። ወረቀቱ ላይ ከተጻፈው ቦታ እንደደረስኩ መኪናዬን ፓርክ አድርጌ ቆምኩ። የተባልኩበት ህንጻ ላይ እንደደረስኩ በራፉን አንኳኳው። ምላሽ አልነበረም። ከፍታ በኋላ በራፉ በቀስታ ተከፈተ። በቀዳዳ የተመለከተች ልጅ በችኮላ በሩን ፊቴ ላይ ወርወር አርጋ ልዘጋብኝ ስትል ጊዜ የግሬን ጫፍ
ከተት አድርጌ ክፍተት ፈጠርኩበት ባለ በሌለ ኃይሏ መታገል ጀመረች ግብግባችን ቀጠለ ባለ በሌለ ኃይሌ ብርግድስ አድርገው ወደ ኋላው ሄዳ ዝርፍጣለች ወደ ኋላ ቅጥን ያለች እንደ አንድ ፍሬ ልጅ የምትመስል ቆንጆ ወጣት ነበረች የአይኗ ቅርጽ ለየት ያለና ከለሩም ወደ ቡኒ የሚጠጋ የሚያምርና የሚስብ ነበር አይኗ ለይታዬ ቅድም ያረፈው ትኩር ብላ በፍራስ ስለተመለከተች ነበር ወዲያው በፍጥነት ከወደቀችበት ተነስታ አጠገባ ያለውን የአበባ ጌጥ አንስታ ወደኔ ዘንድ አስወነጨፈች እኔም በጥቂት ልፍ ብዬ ሸወድኳት ቀጠለች የቤቱን ዕቃ በሙሉ ወደኔ ማስነብ ጀመረች ተረጋጊ ቆይ ተረጋጊ ለመናገር እንኳን አፍታ አልሰጠችኝ እባክሽ ረዴት በድጋሚ ላስቆማት በሞክርም እግሬ አውጪኝ ከኔ ለማምለጥ የተቻላትን ማድረጓን ቀጠለች ባክሽ አንዴ ስሚኝ እንደምንም ወደሷ ቀረብ ብዬና ሁለት እጆቿን ጥፍረግ አድርጌ በእጄ ባይል እፊቷ ጮኩባት ደንገጥ እንዳለች ቁና እየተነፈሰች ሁለቱንም እጆቿ ስለተያዙ ላፍታ አቃ ሞርወራ አንገት አርጋ ተበለከተችኝ እኔ ሚሊዮን ነው የላከኝ ኮርኮርማው አልኳት ስሜቷ ቀስ በቀስ እጄ ላይ መለስ ሲል ታወቀኝ ጠበቅ ብሎ የነበረው ሰውነቷ ቀስ በቀስ እየላላና ረጋ እንደማለት አለ መረጋጋቷን ሳስተውል ጠፍረግ አድርጌ ያስኩት እጇን በቀስታ ወደታች ወረድ አረኩላት መረጋጋቷንም ሳስተውል ቀጥታ ያመራሁት ወደ በራፉ ጋር ነበር በሩን በቀስታ ከፈት አድርጌ ማንንም ሰው እንዳላየን ካረጋገጥኩ በኋላ በድጋሚ በቀስታ ዘጋ አድርጌ ከውስጥ ቆለፍኩት ፊቴን መለስ አድርግ ረዴት በሚንቀጠቀጥ እጇ ላይ ቢላ ይዛለች እኔም ደነገጥኩ ረዴት እባክሽ ተረጋጊ እሺ አልኳት ልጎዳት የመጣው ሰው አለመሆኔን ለማሳየት እጄን ወደ ላይ ያደረኩላት ሚሊዮን ሄደ ስልኩን የሚያነሱት ሌላ ሰዎች ናቸው አለች እንቧ ኩል ብሎ ይወረደ ነው እንደፈራች ያስታውቅ ነበር ሚሊያርፏል አልኳት የተናገርኩትን አላመነችም ነበር ባለችበት ድርቅ ብላ ቀረች ካፍታ በኋላ በእጇ የነበረውን ቢላ ወደ መሬት ጥላ ራሷ መሬት ላይ ዝርግፍ ብላ ወደቀች ካይኗ እንባ መንታ ሆኖ ይወርዳል ወይኔ ሚሊ የልጅ አባት ጥሩ ሰው ነበር እኮ ማልቀስ ጀመረች እኔም በረጅሙ ተንፍሼ የራሴን ስሜት ለመሸሸግ ታገልኩ ተረኛው ደግሞ እኔ ነኝ ቀባሪው ገዘመድ የሌለኝ እኔ ነኝ አባ ጎልል ሎረድ ፊቴን መለስ አድርጌ ተመለከትኳት እንደፈራሽ ፊቷ ያሳብቅ ነበር በቀስታ ወደሷ ዘንድ ቀረብዬ እሱራ ቆጥጥ አልኩ ረዴት አሁን የምነግርሽን ነገር ተረጋግተሽ አድምጪኝ ሰዎቹ ምን አይነት ሰዎች እንደሆኑ ላንቺ ማስረዳት የሚጠበቅብኝ አይመስለኝም ምክንያቱም ባለስልጣኑ ሲገደል በቦታ የነበርሽው ብቸኛ ምስክር አንቺ ስለነበርሽ አልኳት እሷም እንቧን ጥርቅ አርጋ ፊቷን መለስ አርጋ ተመለከተችኝ ሰዎቹ ለማንም ወደ ኋላ አይሉም በጊዜው ማን የውጭ ሀገር ባለስልጣኑን እንደገደለው ባይንሽ ያየሽው አንቺ ብቻ ነሽ ባይኔ ላዩም አለች እንቧን እየጠረገች ታዲያ ማን ያየው አልኳት ፈጠን ብዬ በሰዓቱ የነበረውን ቅጂ ተመልክቼ ነው ሆኖም ሳስበው ቅጂው እኔ ጋር እንዳላውቀዋል አለች እሷም የሚሊዮን መገደል የሷን መዳረሻ ለማወቅ በጣም ቀላልና የተያዘ መሆኑን አላጣችሁም ነበር ኦኬ ቅጂው የት ነው ያለው አሁን አልኳት ዋናው አሳሳቢ ጉዳይ እሱ ነበር ለሚሊዮን ነግሬዋለሁ እንዳልከው ከሆነ ማወቅ ይኖርብሃል አለች የመተማመኑ ጉዳይና ገና ያልጠራላት ነገር እንዳለ ያሳውቅ ነበር ድሬዳዋ ሰላማነታ በፍጥነት መለስኩላት ድሬዳዋ አንቺ ብቻ መታቂ አንድ ስፍራ ቀብረሽዋል ያንን የሰማሁት አልኳት ፈጠን ብዬ አስተያየቷ የደነጋጤም የመገረም የሚመስል ነበር ላፍታ ዝም አለች ከዚህ በኋላ ምን ማድረግ እንዳለብኝ አላቅም አለች እንቧን እየዘረገፈች ድንገት እንደማለት ብዬ ተመለከትኳት
ምንም የሚያሳስብሽ ነገር አይኖርም አልኳት የሰው እንደሚወጣ ሚስጥር ይዘ ምትጓዘው አንተ አይደለህማ ስለዚህ ቆጣ ብሎ እንደዛ ማለቱ ላንተ ቀላል ነው አለች አንዴ የፊት ገጽቷ ልውጥ ይላል አንዴ ታለቅሳለች እሺ አሁን መሄድ ይኖርብናል መንቀሳቀስ አለብን ካድራሻው ባሻገር ሚሊዮን አስቸኳይ ፓስፖርት ያወጣልሽ ናምጥቼልሻለሁ አልኳት ከወደቀችበት ፈጠን ብላ ተነሳች ይሁንትና ኮስታራ የነበረው ወይም ኮስታራ ለመሆን ስትሞክር የነበረችው ልጅ ልክ እንደ ህፃን ልጅ በእጅ ያለውን ደብተር ለመመልከት ስትጓጓ ተመለከትኩ እንዴ ከዚህ ቀደም ወደ ድሬዳዋ እንዴት ማቅናት ቻልሽ ታዲያ ስል ፓስፖርቱን ወደ ኋላ ኪሴ እየጨመርኩ በተጠራጣሪ መልኩ እየተመለከትኩ ጠየቅኳት እሷን ፊቷ መለስ አርጋ በሚመስል ሁኔታ ተመለከተች ረስታው ከሆነ እንጂ መተዳደሪያዬ ገለይ ነው በሴተኛ ዳሪ ደሞዝ መቼም ሀገር ለመዞር የሚያስችል አቅም እንደሌለ መገንዘብ የሚቻል ይመስለኛል አለች ኮስተር እንዳለች ቆንጆ አሁን ማን ሴተኛ ዳሪ ናት ቢባል ያምናል አልኩ በውስጤ መልሼ ክርክራችን ወዴትም እንደማያቀናን በማመን ጉረሬን ፈጠን ብዬ ጠራርኩ ለማንኛውም ያስፈልጋል መጥተው ነገር ባስቸኳይ አዘጋጂ ከዚህ በፍጥነት መንቀሳቀስ አለብን ሰዎች ፈጣን ናቸው አልኳት ሷም ኮስተር ያለውን ፊቷን መለስ አድርገች በስጭ አጭር ሰዓት ውስጥ እንኳን የተለያየ የፊት ገጽታዋን መመልከት ይያለው ፈጠን ብላ ወደው ዘለቀች ከላይ ሌላ ሺቲ ቀሚስ ለብሳና ከላዩ ላይ ሳሳ ያለ ጃኬት ደረብ አርጋ ወጣች ሌላ ሚዛው ነገር የለም አለች አይናይኔን እየተመለከተች እኔም በሽታ ጭንቅላቴን ነቀነኩላት ከዛ በኋላ ቀጥ ብዬ ቀደም ብዬ በራፉን ከፍቼ ከውጪ ማንንም ሰው እንደሌለ ካጣራን በኋላ እንድትወጣ ምልክት ሰጠዋት በፍጥነት ተይዘን ከዛች አካባቢ ተሰወር ቀጥታ የነዳሁት ወደ አየር ማረፊያ ነበር ትኬቱ እጄ ላይ በነበረው የረዴት ፓስፖርት አማካኝነት ነበር የሞላሁት መኪናዬን እዛው ኤርፖርት ግቢ ውስጥ ካቆምኩ በኋላ ወደው ዘለቅን ረዴት እርምጃዋ በሙሉ የኔን እንቅስቃሴ በተገቢው በጥሞና የሚከተል ነበር ወደ ፕሌኑ ገባን እሷ በመስኮት በኩል ካለው መቀመጫ ነበር የተቀመጠችው እኔም ካጠገቧ ተቀመጥኩ ፕሌኑ እስኪነሳ ድረስ እንደ መቁረጥ ያለች ነበር ፕሌኑ አየሩን መቅዘፍ ሲጀምር ሳይታሰብ ሲያዳፋት የነበረው እንቅልፍ ከትከሼ ላይ ጣላት ፈራታ ባያልኩ ፈቀቅ ላደርጋት ሞክርም የማንኮራፋት አይነት ድምጽ የሚያሰማ የእንቅልፍ አተኛኝታ ነበር አንገቷ ላይ ምቾት የሚነሳ ስሜት እንዳይሰማት በቀስታ ተስተካክዬ ትከሻዬ ላይ በደንብ እንድታርፍ አደረኳት ድሬዳዋ ደረስን ከፕሌን ልንወርድ ስንል በኦፕሬተሮቹና አስተናጋጆቹ ድምጽ አማካኝነት በእንደላ ነቃች ባተያይቷ አፈር እንደማለት ስትልም እኔም ባላየ ፊቴን ወደፊት ለፊት አስተካክዬ እንደተቀመጥኩን ኩባስ ካለምንም ንግግር ከፕሌን ከወረድን በኋላ ወደምናቀናበት መንገድ ጉዟችንን ተያዝ ነው ማረፊያ አላንድ ጥርሳው ወላቃ ሰውዬ ሹፌር ነበር ይጠየቀ ዲፓ አካባቢ ነበርን ግን አለች እሷ በታርፍበት እንደሌለ ተከንስባ ነበር እኔም ፈጠን ብዬ የሚያውቁት ማረፊያ ቦታ ካለ እንዲጠቁሙን ጠየቅናቸው በፍጹም አሉ እጃቸውን ወደ ላይ ያደረጉ ብቻቸውን ከአንድ ትንሽ ሟችታቸው ልጅ ጋር እንደሚኖሩና አሁን ደግሞ ለስራ ወጣ ስለሚሉ ከህፃኑ ጋር መቆየት ስለምንፈልግ ቀን ድረስ መቆየት እንደምንችል ነግረውን ወደ ቤታቸው ጋበዙን ቤቱ ሰርቪስ ግቢውስ ሆኖ ጥንቅቅ ተደርጎ ይሰራ ነበር ሰው ቤት ሄድን እቤት ከገባን በኋላ እንድንተጣጣባ መቻቹልኛ ሞቆዳለው ያየር ሁኔታ መቀላቀላችን ስላልቀረ ተለቃልቀንና ልብሳችንን ቀይረን ወጣን የቀረበልን ምግብ በልተን ወደ ተዘጋጀልን መኝታ አመራን ሽማግሌው አንድ ላይ እንደሆነን በማሰብ ያላቸውን አንድ ባዶ ክፍል ነበር ያዘጋጁልን እኔም መሬት ላይ መተኛት እንደምችል አሳውቂያት ሌላ ሰው ከማስቸገር በሚል ሐሳቤ አብሬ ለማደር ተስማሙ ያልሽን ቦታ ማጋኛው እቃለው አልኳት መሬቱ ላይ ተስፈንጥሬ እንደተኛው ሰውነቴ መለስ ሳላደርግ ነበር የጠየቅኳት እሷም
ጀርባውን ሰታኝ እንደተኛች አንዴ ቅርብ ጓደኛዬ በስዊስ ስራ ዓለም ውስጥ ከጎኔ ነበረች። በብዙ ነገር ለረዳችን ሴት ነው ባደራ መልክ የሰጠዋት አለች። ታምኛታለሽ አልኩ። ካወራሯ በጣም ትልቅ እምነት እሷ ላይ እንዳላት ያስታውቅ ነበር። በጣም አለች። እንባ እየተናነቃት መሆኑ ያስታውቅ ነበር። ላፍታ ዝምታ ሰፈነ። ታውቃለህ በሰው ዘንድ ተፈላጊነት አልነበረኝም። እናትና አባቴን በኤችአይቪ በሽታ በወጣትነት እድሜያቸው ነበር ያጣዋቸው። ከዛም ኃላፊነቱ ለአክስቴ የተሰጣት አክስቴ ክፉ ሰው ነበረች። ከልጆቿ የምትለየኝ የምትበድለኝ አይነት ሴት ነበረች። ከዛ በዘለለ ባለቤቷ ላፍታ ዝም አለች። ነገሩ ወዴት እያመራ እንደሆነ አላጣሁትም ነበርና አይኔን በሐዘኔታ ጨፈን አደረኩ። አጎቴ የምለው ሰው አስገድዶ ደፈረኝ። ከኔ ቁስል በዘለለ ባሌን ልታማግጪ ነው በሚል ሰበብ ከቤቷ አባረረችኝ። በቃ የዛኔ ጎዳና ወጣሁ። የነበርኩት ወደ ጂጂኒያ ሰፈር አካባቢ እዛ ነበር። እናም ወደ ስራው ለመግባት ቅርብ የሆንኩ ደካማ ሰው ሆኜ ተገኘሁ። አዝናለሁ አልኳት ቀና ብዬ ተመልክቻት። አመሰግናለሁ ይሄ ገደቢስ እንጀራዬ ሳቃለች። የፌስ በራሷ ህይወት እንደማዘን እያለች እንደሆነ ያስታውቃል። አንድ ቀን ከደንበኛዬ እጅ ላይ ጣለኝ። ደንበኛዬ ከበድ ያለ ሰው ነበር። ባለሀብት ከባለስልጣኖች ጋር የሚዝናና ሰው ነበር። አንድ ክላይንት ፎቶዬን አይቶት ከውጭ ሀገር ድረስ ሊመጣ እንደሆነ ሲነግሩኝ አንዱ ብሬን ይልጣል ያለ ዲያስፖራ ነው ስል እንደዛ ነበር ያሰብኩት። ሆኖም ለስብሰባ የመጣ ባለስልጣን ነበር። ከሱ ጋር የሚያስማማኝ ገንዘብ ቤት እየሌለ ነበር አለች። ይህ ወሬ ላደምጠው ስፈልግ የነበረ እንደመሆኑ መጠን ከመኝታዬ ብድግ ብዬና ተስተካክዬ ለሰማት ተዘጋጀው። እሷም ከፍ ብላ ቁጭ ካለች በኋላ አይላይን ገጥመን ወሬዋን ቀጠለች። እና ባለስልጣኑ ከበድ ያለ ነበር። ደጊቶቹ ማለት ለመናገር እንኳን የሚቀፍጭም ነበር። ራሳችን በድብቅ እየቀረጽን መጥፎ ተግባራትን እንድናደርግ አስገድዶኝ ነበር። የመጀመሪያ እሱን ያገኘሁት ቀን ታምሜ ስለነበር ዳግም ወደሱ ጋር እንደማልመለስ ቀደም ብሎ ያስታውቀኝ ሰው ለሱ ነገርኩት። ሆኖም ከሕክምና እንደተመለስኩ በግድ መሄድ እንዳለብኝና ሰውየው የከፈለው ገንዘብ አንድ ጊዜ ብቻ እንዳልነበር ሊገለኝ ሁሉ እንደሚችል ነበር የገለጸልኝ። እኔም ያለኝን ኃይል አጠራቅሜ የግዴንም ባይን ወደ ፈጣሪ እየረጨው ወደሱ ቀን ነው አለች። እኔም በጥሞና መስማቴን ቀጠልኩ። ሁለተኛ ቀን ላይ ቀበዝበዝ ያለ ይመስል ነበር። ታዲያ ሰው ከኔ ጋር የነበረው ጉዳይ ከጨረሰ በኋላ መሄጃው እንደመድረሱ መጠን ከሀገር ቤት የሱን አለመመለስ የሚሹና እዚሁ አዲስ አበባ ውስጥ ሊያስገድሉት እየታተሩ ያሉ ሰዎች እንዳሉ ሊነግረኝ ካሰበው አሁን ላይ በቁጥጥር ስር ያለው ባለሀብት በረከት ጋር ቀጠሮ ይዞ ነበር። ንግግራቸውን በስልክ ነበር የሰማሁት። ሆኖም በሰዓቱ ስማቸውም ሳይቀር ሲጠቅስለት ነበር። ባለሀብቱም እየመጣ መሆኑን የገለጸው የሚናገረውን ነገር በሙሉ የሚያሳይ መረጃ በእጁ እንዳለና ይዞለት እየመጣ ስለነበር ነው። ታዲያ በረከትን መምጣት የሚጠባበቀው ባለስልጣን እኔን ሳይሸኝ ወዲያው በራፉ ተንኳኳ። ወደ ውስጥ የዘለቁት ጭብል የለበሱ ታጣቂ የሚመስሉ ሰዎች ነበሩ አለች። ነገሩ ስታስታውስ አንዳች ነገር እያስፈራት መሆኑ ያስታውቅ ነበር። ከዛስ አንቺ እዛው ነበርሽ አልኩ። አሁንም ቢሆን ከነሳ ታጣቂዎች የማምለጧ ጉዳይ አጠራጣሪ ነገር ሆኖብኝ አዎ የኔን መኖር የሚያቀንሰው አልነበር። ምክንያቱም ባለስልጣኑ ባለሀብቱ በረከት የመጣበት መስሎት እኔን በሰዓቱ ደብቆ ስለነበር ነው። ሆኖም በጊዜው የተረሳው ነገር ደብቆ ካሜራው ነበር። ታዲያ ፍርሃት ነገር ሆኖብኝ ባለቀ ሰዓት ስር በተበት ነበር። ድምጽ ሳሰማ ሰው መኖር ነው የደረሱበት። ግን እንደምንም ማምለጥ ቻልኩ።
መንገድ ላይ ከነበሩ ሴተኛ አዳሪዎች ጋር ተመሳስዬ ራሴን ከሮሽ መንጋጋ አተረፍኩ። ታዲያ ወደ ቤት ከተመለስኩ በኋላ ሲመስለኝ ያለውን ነገር አቀነባብረው ነበር አቶ በረከትን ለማሳሰር ይጣሩት አለች። ፊታቸውን ማየት አልቻልሽም ነበር አልኳት። እኔም በጥሞና ካደመጥኳት በኋላ በቦቴ መጣ ሰው ነበር። እኔ የሚያየውት ከካሜራው ላይ ነበር። I think የግድያ መሪ ይመስላል። ሆኖም ግን አይቼው ማቀው ሰው አይደለም። በካሜራ ውስጥ ግን ሙብሳ ሰላም ብሎሃል እያለ ሟች ባለስልጣን ላይ ሲሳለቀበት ነበር አለች። የሰማችውን ነገር እያስታወሰች እኔም አይኔን ጨፈን አድርጌ ነገሩን በመናቤ ለመሳል ሞከርኩ። ስለዚህ የሆነ ሰው አለ ማለት ነው አልኩ ለራሴ። ባለስልጣኑ ጠላቶቹ የገዛ ሀገሩ ልጆች ናቸው ማለት ነው ስል ከተቀረጸው ምስል የተረዳችውን ነገር እንድታመሳሰልልኝ ጠየቅኳት። ጭንቅላቷን በአዎንታ ነቀነቀች። የሀገሩ ልጆችና ጠላቱ የሆኑ ሰዎች ወደ ኢትዮጵያ ለስብሰባ መምጣቱን ተከትለው የራሳቸውን ሴራ በጁ። ከተኛሁበት ተነስቼ ገርገድ እያልኩ ድምጼን እያሰማው ማሰላሰል ጀመርኩ። ከዛ እዚህ ሀገር የሱ ሞት ጋር ተያይዞ ከሱ ወዳጅ የሆነን ሰው ባለሀብቱን አቶ በረከትን ለማጥቃት በታቀደው ሴራ ላይ ተባባሪ ሆኑ ግለሰቦች አሉ ለምትይ አልኳት። ፊቴን ወደሷ መለስ አድርጌ አዎ አለች። እኔ እስከገባኝ ድረስ ነገሩ እንደዚህ ይመስለኛል። በርግጥ አቶ በረከት ከታሰረ በኋላ ነበር ወደ ቤቱ አምርቼ ቅጂውን መስረቅ የቻልኩት አለች በለሆሳስ ድምጽ። እንዴት ይዛለት ነኝ ነበርኩ እንዴት አላየሽም? አይኔን ፈጠጥ አድርጌ በተጠራጣሪነት መልኩ ጠይቋት። ስውሩ ካሜራት እንዳለምናቀው እኔና ባለስልጣኑ ብቻ ነበርን። ስለዚህ እድሌን ለመሞከር አቀናው አገኘሁት። ሆኖም ቀና ብላ ተመለከተች። ምላሿን ለመስማት ከመቸኮል የተነሳ አፏ ስር ከመቅስበት ገብቼ ነበር። ሆኖም ተደብቄም ቢሆን ያየኝ ሰው ነበር አለች። ማ አብረት አንድ ክፍል ውስጥ ማህደር ይረስቺ ልክ ጣቢያ እንደመረምራቸው ሰዎች ማፍጠጤን ቀጠሉ። ሚሊዮን አለች። ከነብሰ ገዳዮቹ እኩል እሱም ያሳደኝ ነበር። በጊዜው ማንንም ማመን አልቻልኩም ነበር። ቅጁ አብረን ከሆነ ችግር እንደማያመጣ ማሰብ ለማምናት ጓደኛዬ ቲጂ እሷ ይዛው እንድጠፋ ሰጠዋት አለች። እይታይ ግን አመኔታ ያለው አይመስልም ነበር። እንዴት አልኳት። እሷን ማመኔን ተጠራጥረ ነው አለች። አዎ አልኳት ፈጠን ብዬ። በሰዓቱ ከሷ ውጪ ማምነው ሰው አልነበረም። እሷም ብትሆን በሰዓቱ በስራ አማካኝነት የተዋወቀችው አንድ ሹፌር ለማግባት የወሰነችበት ጊዜ ነበር። ማንነቷን ሳይጠየፍ በፍቅሯ ወድቆ ሊያገባት የወደደ ሰው ነበር አለች። እኔም አንዳች የትዝብት ሁኔታ ፊቴ ላይ እየተመላለሰ ነበር። ሴተኛ ዳሪን ቆይ ማን ያገባል አልኩ ለራሴ በውስጤ በትችት መልክ። እና ማንነቷን አምኖ ስራዋን አቁማ አዲስ ህይወት ሊሰጣት ቃል ለገባላት ሰው እንጦሮጦስም ቢሆን ለመግባት ዝግጁ ነበረች። በቃ ባለቤቷ እዚሁ ድረስ ስለሚኖር ከተጋቡ በኋላ ጠቅልላ ወደዚህ መጣች አለች ማብራሪያዋን እያጠናቀቀች። እሺ ረዴት አልኩ በጥሞና ከሰማዋት በኋላ አልጓ ጠርዝ ጋር ቁጭ ያልኩ። ጓደኛሽ እጇ ላይ ስላለው ነገር ምንነት መታቀው ነገር አለ? የለም። ነገር ግን ጉዳዩ አሳሳቢ እንደሆነና ህይወቴን ሊያሳጣ የሚችል ስለሆነ በጥንቃቄ እንድትይዘው እኔም አንድ ነገር ኮንኩ ነብሱን ይማረውና ለኢንስፔክተር ሚሊዮን እንድትሰጠው ነበር ይነገርኳት። እሺ ስለዚህ ነገ ጧት እሷ ወዳለችበት መሄድ ይኖርብናል አልኩ ወሬውን መለስ ለማድረግ ፈልጌ ነበር። የሚሊ ስም ሲጠራ እንዲው ደርሶ እንባባ ይለኛል። በጧት ተነስተን ቤታቸው ካሳረፉን ቤት ቁርሳችንን ከበላላን በኋላ ምስጋናችንን አቅርበን ወደ ረዴት ጓደኛ ሰፈር አቀናን። መረጃው ካስገባው በኋላ ባስቸኳይ ለመሄድ ትኬት ቆርጬ ነበር። ስንደርስ ከጓደኛዋ ቤት
ቡና እየተፈላ ነበር የጠበቁን ረዴት በውስራለች ተደስታና አቅፋ ስማት ለአፍታ ማውራታቸውን ቀጠሉ ቀለል ያለሽ ልጅ ተመስል ነበር ቃውሎስድ ስትል ጠይቀቻት ከረዴት ጋር በፍላሽ የነበረውን ቅድ ይዘን ወደ ድሬዳዋ አየር ማረፊያ ቀናን ጊዜ አልወሰድንም በጊዜው እጃችን ላይ ምንም አይነት ቅጁን ማጫወቻ ነገር ባለመያዛችን አማካኝነት የወንጀለኛው ማንነት የማየት እድሉን አላገኘንም ነበር ሁለታችንም ንቅት እንዳልን አዲስ አበባ ቦሌ አየር ማረፊያ ደረስን ነገሩን አፈጣጠን ነው በፍጥነት ያቆምኩት መኪናን ያሽከረከርኩ ወደ ጣቢያ መራው ከሚሊዮን ሞት ጋር ተያይዞ ማቅረብ የነበረብኝ የበላይ አካል ወደ ሆነው ወደ ዋናው ኢንስፔክተር ኢሳያስ ቢሮ ነበር ያመራሁት መልካም እድል እጄን ያስ እንዳደረገ መልካም ምኞቱን ገለጸልኝ አመሰግናለሁ ማብቂያው ደርሷል ያንቺም ሩጫ የኔም ልፋት የሚሊው እንባቃጣይ ንግግሬን ገታ አድርጌ ጉሮሬን ጠራረኩ የሁሉም ነገር ማብቂያ ነው ታዲያ አልኳት እሷም ምለውን ለመስማት አይኔን ተመለከተችኝ ስለዚህ ማታ ራስ በጋብዘሽስ አስቢበት አልኩ ፈገግታዬ ራሴ ላይ ይስተዋላል ማላቀው አይነት ነበር ወደሷ ዘንድ ቀረበ ብዬ ጉንጯን በስሱ ዛምቋት አፈርና ሽኩርም እንዳለች እኔም ወደ አለቄ ቢሮ ገሰገስኩ አሁን ወጣ ፈልገው ነበር አለኝ አንድ የሱ ታሳሽ መርማሪ መረጃዎቻችን ገብቷል እባክ ምስክሯን አቆሚያታለሁ እንድትገባ ንገራት አልኩ ባለረባችን በሽታና በቅንነት ምላሹን ሰጥቶ በፍጥነት ወደ ውጭ አመራ አለቃው እስኪመጣ ድረስ ሆኖ ምጄ ላይ ያለውን ፍላሽ አለመመልከት ክብድ ብሎ ነበር ኳላይ ማንንም ሰው እንዳልመጣ አጣርቼ ያለቃችን ላፕቶፕ ላይ ፍላሹን እየተቻኮልኩ ሰካውት በሰዓቱ የላፕቶፑ መክፈቻ ያልተቆለፈ በመሆኑ ጊዜ የሚወስድ አልሆነም ነበር በፍጥነት እየተስገበገብኩ ቪዲዮ መመልከት ጀመርኩ ረዴት ለምን ፍላሹን በእጄ ሳስገባ የፍርሃትና የመሸማቀቅ ስሜት እንደተሰማት ተረዳው ምንም የሱም ሞትና ደሙን ለመመለስ እንዲሁም ንጹህን ሰው ለማስፈታት እየወጣን እየወረድን ቢሆንም በእንባ የታጠበች ሰውነትና ገለዋን ለስሜት ሲጫወትባት በመልከቱ የሞተውን ሰው በድጋሚ አስነስተ ግደለው እነቀው የሚል ስሜት ዘራፍ እንዲባል የሚያሰይ ነበር ጥርሴና ክሼ ራሴን እንደመቆጣጠር እያልኩ ቪዲዮውን መመልከት ቀጠልኩ ከሞላ ጎደል ረዴት የነገረች ነገር በሙሉ እዛው ስክሪኑ ላይ በሂደት ተመለከትኩት ታዲያ ቀጥያየሁት ነገር ማመናቀቱኝ ግድያውን ውጪ ካሉት ጋር በመሆን በትብብር ይሰራ የነበረው ሰው እዚሁ አፍንጫዬ ስር የነበረው አለቃችን ኢሳያስ መሆኑ ነበር አይኔ ፈጦም ያዩን ነገር ማመን ተሳነው አቅል የሚያሰት ያክል ሆኖ ተሰማኝ ሚሊ አልኩ ሚሊን ያስገደለው እሱ መሆኑን ማሳባቃቴ ለቅሱ ላይ አብሮኝ የቆመ ባልደረባውን በማጣቱ ምክንያት የተንሰቀሰቀው ሰው ነብሰ በላ መሆኑን ሲገነዘብ መሆኑ አሳጣኝ ተንደርድሬ ከቢሮ ፍላሹን ነቅዬ ወጣው ወዲያው ከሴቶች መጸዳጃ ውስጥ ኃይለኛ የጩኸት ድምጽ መስማት ጀመረ በራፍ የነበሩትን ሰዎች መነቃቀሬ ወደ ውስጥ አለፍ እንዳልኩ መጀመሪያ ላይ ያየሁት የሚያምር የግርጣት እንዲሁም የሺቲ ጫፍ ተመለከትኩ ረዴት በጩኸት ተጣርቼ ወደ ውስጥ ዘለኩ ረዴት ካይኗን ባየፈሰሰ ነው እጇን አንቀቷ ስር አርጋ ከራሷ ከሚስረቀረቅ ድምጽና ደም ጋር እየታገለች ነው ሚሊዮንን እንደወጋው አንገቷ ስር ወቅቷታል እንባይኔ ላይ ግጥም አለ ረዴት ምንም አትወኝም እሺ በፍጥነት እጄን አንገቷ ስር ደቀንኩት ሚሊንም እንዳጣውት እሷንም እንደማላጣት ደመደምኩ ምን ቆማችሁ ታዩኛላችሁ አምቡላንስ ጥሩ አሁን ባረኩባቸው ምንድነው ያልጠበቅኩት ሰው ከተፋለ ኢሳያስ ነበር የተደናገጠ በሚመስል ስሜት ማስመሰሉን ጀመረ የረዴት እንባ የሚያፈሰው አይኗ ወደሱ አቅጣጫ ክብልል አለ ሲቃ በያዛት ድምጿ ለመናገር ጣረች
ሆኖም አቅም እያጣች ነበር አንገቷ እንደደገፍኳት ወደ ጆሮ ይጠጋልኩ አይዞሽ የኔ ቆንጆ ምንም አትሆኝም ስል ቃሌን ሰጠዋት አምቡላንስ መጥቶ ረዴቱን ወደ ውስጥ አስገባናት ሆስፒታል አምርቼ ደህንነቷን እስከማውቅ ድረስ እንደ ድሮ እንደ ቅጽል ስሜ ባጉል ተደሳሽነት ኮርማውን ሆኜ ነገሩን ማበላሽት አልፈለኩም እናም ዋጥ አድርጌ እሷን ደህንነት ከሷ ውጪ ሆኜ ተጠባበቅኩ ከአንድ ሰዓት ሰርጀሪ በኋላ ሐኪም ወደ ውጪ ብቅ አለ መርዶ እንዳረዳኝ ፈጣሪን እየተማጸንኩ ወደሱ ዘንድ ቀረባልኩ በችኮላ እየተደረገ ድርጊት እንደመሆኑ መጠን ወደ ውስጥ ዘልቆ የመግባት እድሉን አላገኘውም እንዲሁም ብዙ የሚባል ጉዳት ነርቭና ደም ስሮቿን ያልቆረጠው በመሆኑ ቢዮት ሊያተርፏት እንደቻሉ ጥሩ ዜና ያበሰረኝ ቢሆንም ጽኑ ክትትል ክፍል ግን መቆየት እንዳለባት ነገረኝ እኔም ለሐኪሙ ምስጋናዬን አድርሼ ወደ ጣቢያ ተመነጨኩ ጣቢያ ስደርስ ነገሮች ከመባባሳቸው በፊት ሽሽት ላይ የነበረው ኢሳያስ ጋር በር ላይ ተገጣጠምን እይታው ጥርጣሬም ጭምር ነበር ሆኖም የውሸት ማንነቱን ለበስ አርጎ የረዴትን ደህንነት ለመጠየቅ ወደኔ ዘንድ ቀረባለ በሰዓቱ ካጠገቤ ቀደም ብዬ ደወልኩላቸው አቃቤ ጉና ያቶ በረከት ጠበቃ በቦታው ተገኝተው ነበር በዛ ሰዓት እኔ ላይ ለሚደርስብኝ መዘዝ ሁሉ ዝግጁ ሆኜ ነበር ራሱ ገዝቶ የነበረው ኮርማው በድግ ሲል ታወቀኝ ትከሻዬ እንዳወጣጠርኩት ተምዘግዝጌ ሄጄ በቡጥ ይነረትኩት ሚዛን አንስቶ ባለ በሌለ ኃይሉ መሬት ላይ ተዘረገፈ ፖሊሶች ገላጋይነታቸውን ሳያጣጡፍ በፊት ጨበጥ ያደረኩትን ቡጢ ወደ ሰማይ አንሰራራው ይህ አብሮ ለዘመናት ለሰራው ለሚሊ ነው አንዴ መሬት የሚያናጋ ቡጢን ሳሳርፍበት ካፍንጫው ደም ቡልቅ አለ ይህ ደግሞ ምንም ለማታቀው ለምስኪኗ ሳትራራ አንገቷን ለበጠስከው ለረዴት ነው ስል ደገምኩት ፖሊሶች እንደለመድኩት የፊጥኝ ይዘውኝና ተው መሳይ ያሉ ያረጋጉ ከላዩ ላይ እንድነሳ አረጉኝ አንተ ከሳሃለው ቱ ባለበት እየተንደፋደፈ አፍ ውስጥ ያሸውን ደም እንትፍ አለ ዋና አዛዥ ኢሳያስ በሁለት የግድያ ወንጀል እንዲሁም አንድ ሰው ላይ ባደረከ የግድያ ሙከራ በቁጥጥር ስር ውለሃል ሲል ቀደም ብለን መረጃ ያካፈልነው ባልደረበይ መርማሪ ካቴናውን እጁ ላይ ያጠለቀበት ተፈጸመ